ልማድ ሆኖብኝ ነው ሳላውቀው ነው ከልጅነቴ ነው ምናምን የሚባሉ ነገራቶችን አይታችሁ ሆነ ማለት ነው። ሶ the environment shape you እናንተ አወቃችሁም አላወቃችሁ እናንተ ያላችሁበት ሁኔታ ላይክ አካባቢዎቹ እናንተን ሼፕ ያደርጓቸው እናንተን ይቀርጿቸዋል ማለት ነው። እስቲ አካባቢያችሁን ቼክ አድርጉ። ለፒፕል ዩቲዩብ ከማን ጋር ነው የምታወሩት? ምን አይነት ኮንቴንት ነው ዩቲዩብ ላይ ስልካችሁ ላይ ወች የምታደርጉት? ምን አይነት ቦታ ነው ጊዜያችሁን የምታጠፉት? እኙ ኦል እናንተን ቢልድ እያደረጉ ነው የእናንተ ማይንድ ሴት አስተሳሰባችሁን፣ ጸባያችሁን እና ፊውቸራችሁን ወደፊታችሁን ይህኝ ነገሮች እየገነቧችሁ ማለት ነው። ሶ እናንተ አካባቢያችሁን በኔጌቲቭ አስተሳሰብ በኔጌቲቭሊ ኤክስኪዩዝ ይሄ ተስፋ መቁረጥ ማቋረጥ እነኚህን ራሳችሁን ከባችሁ ከሆነ ሳታውቁ የሆነ ጊዜ ያንን ነገር ትይዛላችሁ ማለት ነው። ግን አካባቢያችሁን ኢንቫይሮንመንቱ ግሮዝ ዲሲፕሊን ፖዚቲቪቲ ያለባቸው ለእድገት የሚያስቡ እኚህ ሰዎች ጋር ደግሞ በእነዚህ ራሳችሁ ከገባችሁ ሳታውቁ እናንተ ታድጋላችሁ without even noticing ሳታውቁት ማለት ነው። እስቲ አንድ ምሳሌ ልስጣችሁ። ሁለት ሰዎች አሉ። አንዱ እሱ ጊዜውን የሚያጠፋው ላይክ ኮምፕሌን ከሚያደርጉ ጊዜያቸውን ከሚያጠፉ ምናምን ከነዚህዎቹ ጋር ጊዜውን የሚያጠፋ እንበል። ሁለተኛው ደግሞ የሆነ መማር ማዳመጥ ላይክ ለህይወቱ ለፊውቸሩ የሚያደርግ ኢንስፓይሬሽን እንዲህ ነገሮች እንዲህ አይዲያዎች ላይ የሚያጠፋ ከሆነ ከ6 ወር በኋላ እኚህ ሰዎች እኩል ይሆናሉ? በተአምር አይሆንም። ምንድነው ችግሩ? የመረጡት ቦታ ልዩነት ነው ማለት ነው። አንደኛው ኔጌቲቪቲን ከመረጠ እዛው ስታክ ይሆናል። ሁለተኛው ደግሞ አንስቶፐብል የሆነ የሚቀየር ሰው ይሆናል ማለት ነው። ይሄ ታለንት ሳይሆን የሁለቱ ኢንቫይሮንመንታቸውን ነው ኢንቫይሮንመንቱ ነው እነሱን ሼፕ ያደርጋቸው ማለት ነው። ስለዚህ ህይወትን መቀየር ስናስብ ማለት ነው just we have to focus on don't only focus on ourselves, just we have to check our surround እና አካባቢ ያለውን በዙሪያችን የከበቡ ነገር ምንድነው? ቤተር ኮንቨርሴሽን መምረጥ አለብን። ጥሩ ሀቢት መምረጥ አለብን። ጥሩ ልማዶችን ጥሩ ስፔስ ቦታዎችን መምረጥ አለብን ማለት ነው። ምክንያቱም ኢንቫይሮንመንታችሁ ሲቀየር አቅጣጫችን ይቀየራል። አቅጣጫችን ከተቀየረ ደግሞ መዳረሻችንም ይቀየራል ማለት ነው። ስለዚህ choose your environment wisely አካባቢያችሁን በደንብ ቃኙ ምረጡ። ላለው ሰላም አለይኩም ወራህመቱላሂ ወበረካቱ።